ሰላም ለሁላችሁ ወገኖቼ እንደምን አላችሁ? ሰላም ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። በተለይም ዛሬ ጧት ከኔ ጋር ለነበራችሁና የግሪክ ጥናት በተከታተላችሁ ለእናንተ ሪፍሬሽ የሚያደርግና እንትን የሚል ሪቪው እንድታረጉት የሚያደርግ ይህንን እንደገና ቪዲዮ ጥርጥር ያለ ቪዲዮ ሰራላችኋለሁ። በኖሚኔቲቭ በማስኩላይን ሰርቻለሁ። ፌሚኒን በአነስታይ ጾታ አሁን እሰራለሁ። ቀጣይ በሶስተኛ ክፍል ደግሞ በኒውተር ወይም ደግሞ ጾታ ያላቸውን ብሎ ግሪኮች እንትን ኒውተር በሚሏቸው በእነሱ ቃላት ዙሪያ በዛ ፓራዳይም ወይም ደግሞ አርቲክል ስንል በእንግሊዘኛ በቀላሉ ልትረዱት የሚችሉት the man ሰውየው man የሆነ ሰው እንደዚህ እያልን እያለ የሰውን ማንነት ወይም የአንድን ነገር ማንነት ይገልጣል። በግሪክ እንደዚህ አይነት አርቲክል ስላለ በጣም በግሪክ ከእንግሊዘኛው በበለጠ በግሪኩ ግን በጣም ወሳኝ በመሆኑ ከመጀመሪያው ላስተምር እንትልላችሁ ፈልጊያለሁ። ከዛ በተረፈ ግን ቃላት የማንበብና መዝገበ ቃላታችን ማከማቸት የማንበብ ችሎታችን ማዳበር እነዚህ ሁለቱ ተቀዳሚ ስራዎች እንደሆኑ ሌላው እንደዚህ አሁን ማቀርበው አይነት አርቲክል ምናምን የሚለው ከዛ በቃል ካደግነ ብዙ መዝገበ ቃላት እንትን ካልን በኋላ የምንሰራው ጉዳይ ይሆናል። ዋናው ማንበብና በዌብሳይቱ ላይ እየሄዳችሁ ፕራክቲስ የማድረግ ነው። ያንን ነው እንግዲህ ይሄ ፌሚኒን ነው። ፌሚኒኑን እንመለከታለን ዛሬ በተማርነው መሰረት። እንዴት ነው ፓርስ የሚደረገው? እንደዚህ ነው እንግዲህ እዚህ ላይ ፓርስ አርጉልኝ ነው ምለው ሁሉ ጊዜ ፓርስ። ለምሳሌ መጀመሪያውን ይሄንን ፓርስ አርጊው ስል ወይም አርገው ስል ፌሚኒን ኬስ ትመጣላችሁ። ኖሚኔቲቭ ከዛ ሲንጉላር። ፌሚኒን ኖሚኔቲቭ ሲንጉላር ወይም ባለቤት የግሪክ ባለቤት መሆኑን የሚገልጽ አንድ አረፍተ ነገር ላይ ይህንን ስናይ ባለቤት እንደሆነ የሚገልጽልን ነው። ስለዚህ እንዴት ነው ፓርስ የምናደርገው? ፌሚኒን ከዛ ወደ ኬስ ኖሚኔቲቭ ከዛ ሲንጉላር ወይስ ፕሉራል ሲንጉላር እንላለን። ከዛ እዚህኛውን ፓርስ ለማድረግ ደግሞ ሁለተኛውን ፌሚኒን ጄኔቲቭ ሲንጉላር፣ ሶስተኛውን ፓርስ ለማድረግ ችኛዋን ፌሚኒን ዴቲቭ ወይም ዳቲቭ ፕሉራል ሲንጉላር ዳቲቭ ሲንጉላር። እዚህ ባለቤት ነው የሚያሳየው። ሄይ ስንል ባለቤት ነው። ቲስ ወይም ቴስ እንግዲህ ሞደርን ግሪክ ያላችሁ ቲስ ነው። ቲስ ምንድነው? ማለት ነው። ባለቤትነትን ነው፣ ፖሴሽንን ያሳያል። የእሷ የዚህ የመሬት ለምሳሌ ጊ መሬት ነው። የጊ ቲስጊስ እንላለን። ይሄ ቲ ደግሞ ምንድነው? ዳቲቭ ነው። ለመሬቱ ለቃሉ ለምናምን ስንል ይሄን ለቃሉ እንኳን የእንትን ነው ማስኩላይን ነው። አንስታ የሆነ ነገር ስንጠራ ይሄ የሚል ነው። ቴን ግን ያው ምን አመልካች ነው ያልኳችሁ? ቴን ይሄ አኪዜቲቭ ቴን በእንትን በዩኒቨርሲቲ በምናምን ቲን በሞደርን ግሪክ። ስለዚህ ትንሽ ቢለያይም ኦኬ ምንም አይደለም፣ ምክንያቱም እየተማርን ያለነው በሁለቱም አቅጣጫ ነው። ስለዚህ ሄይ ቲስ ቲ ቴን ሄይ ቲስ ቲ ቴን ሄይ ቲስ ቲ ቴን ሄይ ቲስ ቲ ቴን ቲን ሄይ ቲስ ቲ ቲን ሄይ ቲስ ቲ ቲን ወይም ሄይ ቴስ ቴን ማለት እንግዲህ በተለይ ሞደርን ግሪክ ማጥናት የምትፈልጉት የዋለኛው እንድትጠቀሙ
በሁለቱ መንገድ ማንበብ እንደምትችሉ ነው እንትምላችሁ። ይሄ ነጠላ ነው፣ ይሄ ባለቤትና አመልካች ነው፣ ይሄ ዳቲቭ ነው፣ ይሄ አኪዜቲቭ ነው። እዚህ እንደገና ወደ ፕሉራል ይሆናል። ወደ ፕሉራል ሲሆን ሃይ 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 አይ አይደለም ሃይ ሃይ ይቀይረዋል። ለምን ወደ ቀኝ የዞሩት እነዚህ ሁለቱ ላይ የምናያቸው አናባቢው ብሪዚንግ ማርኩ ወደ ቀኝ ስለዞረ ራፍ ስለሆነ ሃይ ቶን ታይስ ታስ ሃይ ቶን ታይስ ታስ ሃይ ቶን ታይስ ታስ ሲንጉላር ሄይ ቲስ ቲ ቴን ቲን ፕሉራል ሃይ ቶን ታይስ ታስ ታስ እንዴት ፓርስ አርጉልኝ ታስን ፓርስ የሚያደርግልኝ እሺ ተዘጋጁ ፓርስን ሃይ ታስ ፓርስ የሚያደርግልኝ ፌሚኒን አኪዜቲቭ ፕሉራል ፌሚኒን አኪዜቲቭ ፕሉራል ታይስን ፓርስ አርጉልኝ ታይስን ፓርስ የሚያደርግልኝ ኦኬ ፌሚኒን ዳቲቭ ፕሉራል 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 በማለት እንትንላለን። ስለዚህ ይሄ የባለቤትነት ነው፣ ይሄ የሳብጀክት ነው የሚያመለክተን፣ ይሄኛው ባለቤትነትን ነው፣ ይሄ ዳቲቭ ነው፣ ይሄ አኪዜቲቭ ነው። ሲንጉላር ስለዚህ ወደ ታች ሲንጉላር፣ ከዚህ ወደ ታች ደግሞ ፕሉራል እና ይህንን በደንብ እዚህ ላይ ይህን ስንማር አይተነዋል። ይሄ ለሁለቱም ኮመን ነው። ለማን? እሺ በፌሚኒንና በማስኩላን መካከል ቶይስ ነው ያ ቱስ ነው ያ። ስለዚህ አይገናኝም። ቶን ይገናኛል። ቶን ሁሉም ፕሉራል ከሆነ የሁሉም አስቸጋሪነቱ ቶን ምንድን ነው? ሁሉም ፕሉራል የማስኩላን ፕሉራል ማስኩላን ጄኔቲቭ ፕሉራል ፌሚኒን ጄኔቲቭ ፕሉራል ዳቲቭ ኒውራል ጄኔቲቭ ፕሉራል ሁሉም ያው ነው። ፕሉራል ከሆነ አንድ ነው ሁሉ። ከዛ ሌላ የምንለይበት ዘዴ ግሪኮች የሚጠቀሙበትን እሱን እናያለን ማለት ነው። ስለዚህ ይሄ ነው። በዚህ መሰረት እንትን ያልኩት አለ። ይሄንን ነው። አሳንሸዋለሁ መሰለኝ ወደ ኦኬ አይ ቲንክ ሚስ እንዳረግ ኦኬ ፌሚኒን አቅጣጫውን ቀይሬዋለሁ። ሄይ ቲስ ቴ ቲን ሄስ ቲስ ሄይ ቲስ ቴ ቴን ቲን ቴን ቲን ሃይ ቶን ታይስ ታስ ሃይ ቶን ታይስ ታስ ፕሉራል ማን ነው? አኪዜቲቭ ፕሉራል ነው። ታይስ ዳቲቭ ፕሉራል ነው። ቶን ጄኔቲቭ ፕሉራል ነው። ሃይ የፌሚኒን ማስኩላን ኖሚኔቲቭ ፕሉራል ነው። ይህ እነዚህ ፕሉራል ናቸው። የላይኞቹ የሲንጉላር ናቸው። ስለዚህ አጥኑ አደራ ምለው አጥኑ ነው። አጥኑ ይኸው ይሄን አድርጌ ከዛ በቃላት እንዴት ይገለጣል? ከፌሚኒን ቃላት በአነስታይ ጾታ ያለው ቃላትና አርቲክሉ ሄይ ፎኔ ማለት ድምፁ ወይም ባለቤት ነው። ይሄ ባለቤት ይሄ ድምፁ የሚለው በአረፍተ ነገር ሲመጣ ይሄ ባለቤት ሆኖ ነው የሚመጣ ማለት ነው። ሄይ ፎኔ ድምፁ፣ ቲስ ፎኔስ
ቲስ ፎኔስ የቃሉ የማን የቃሉ የድምፁ ሎጎ ነው ቃሉ። ኦኬ የድምፁ ስሳሳት አርሙኝ። ዝም ትላላችሁ እንዴ? ቲስ ፎኔስ የድምፁ እዚህ ባለቤትነትን ያሳያል። ቲፎኔ ሁለቱም እንትን አላቸው። ተመልከቱት እዚህ ላይ የመጨረሻ አዮታ ሳብስክሪፕት አለው። ሁለቱም የሚያሳዩት ምን መሆኑን ነው? ዴቲቭ መሆኑን ነው። ያ ማለት ደግሞ ለቃሉ የተጋችሁ ይላል። ምንድነው ቃሉ? በእንትኔ ለድምፁ ተገዙ። ቃል ብዙ እንትን ብያለሁ ማለት ነው። ቃሉ ነው በልቤ መጣው። ከቃሉ ውጭ ሌላ ምን አለ? ኦኬ ፎኔ ለድምፁ ተገዙ ይላል አይደል? ለድምፁ ካለ ጳውሎስ ለምሳሌ ለድምፁ እንገዛለን። ለእግዚአብሔር ድምፅ እምቢ እንዳትሉ ለድምፁ። ቲፎኒ ቴንፎኔን ይህ ምን ማለት ነው? በሁለት ቃል በሞደርን ግሪክ ምናምን የምትከታተሉ አብራችሁ ተከታተሉ ለማለት ነው። ቴንፎኒን ይሄ ምን መሆኑን ነው ይሄ የሚነግረን? ዳይሬክት ኦብጀክት መሆኑን ነው። ዳይሬክት ኦብጀክት መሆኑን አኪዜቲቭ ከሆነ ዳይሬክት ኦብጀክት ነው። ስለዚህ እነዚህ ሁሉ እንትን አላቸው። ሌላ ልሂድና እንትን ይሄን እናያለን። ምሳሌ ከመጽሐፍ ቅዱስ ሄ ባሲሊያ ቶን ኡራኖን። ሆን ብዬ ይህንን በቀይ ያረኩት ለምንድን ነው? ምክንያቱም ያንኛው ሌላ እንትን ስላለው ነው። የማቴዎስ ወንጌል ምዕራፍ 2:3 ቁጥር 2 እንሂድ ከመጽሐፉ። የማቴዎስ ወንጌል በዛው እያለን እንትን እንላለን። በዛው እያለን ሐዋርያ ሥራ አለ። ሐዋርያ ሥራ የሚል አለ። ሐዋርያ ሥራ 9:2 በዛው እያለን ይሄኛው እናያለን። ቴስ ሆዱ ማለት ምን ማለት ነው? መንገድ ማለት ነው። ሆዶስ መንገድ ነው። ሆዶስ ማስኩላይን ይመስላል ይሸውዳል ማለት ነው አይደል? ነገር ግን አርቲክሉ ግን ይይዛል ነው። ይሄ ቃል ማስኩላይን ቢመስል ውሸቱን ነው። ይሄ ቃል ሆዱ የሚለው ምንድነው? ፌሚኒን ነው ብሎ ነው እንትን አርቲክሉ ይነግርና። አያችሁ፣ አርቲክሉን ማወቅ በጣም ትልቅ ነው ያልኩት ለዚህ ነው። ቴስ ሆዱ በመንገድ ላይ ያለ ማለት ነው። ኦኬ የት ነው? ዋዬ እዛው እያለን እንየው። 9:2 ቴስ ሆዱ የሚለውን አምጡልኝ። ምንድነው ስክሪኑን ትንሽ ያረኩት ዛሬ። 9:2 የት ነው? 9:2 ጋር ላሰላለሰን ፕሮስቶን ናሎደ ኦፖን ቴና ሴሬቲ ቴስ እዚህ ላይ ተመጣች። ቴስ ፌሚኒን ሲንጉላር፣ ቴስ ፌሚኒን ጄኔቲቭ ሲንጉላር። ቴስ I will call you. I have class right now. Yes, that's right. Okay. ወንጌላውያን እንውጣ እያሉኝ ነው። እንግዲህ ወደ ሌላ ሀገር እንሄዳለን። ለማንኛውም እንደዛ ነው። በጣም ይቅርታ። የት ላይ ነው? 2 ቴስ ሆዱ ቴስ ሆዱ በመንገድ ላይ ያለ on the road በደማስቆስ መንገድ ላይ ያለ ኢየሱስ አገኘው። ስለዚህ ሆዱ የሚለው
feminine ነው masculine አይደለም ወደ ማቴዎስ እንሄዳለን ማቴዎስ 3:9 ነው 3:2 ማቴዎስ 3:2 ኦኬ ምን ስክሪኑን ትንሽ አርጌ በጣም ይቅርታ ኦኬ እንደዚህ አርጌ ባስተካክለው ይሻላል አሁን ማቴዎስ 3:2 ምን ሚል እናገኛለን ማቴዎስ 3:2 ሁለት እዚህ ላይ ነው መታኑየተ ንስሐ ግቡ ባሲሊያ መንግስት ማለት ነው ባሲሊያ ማለት ባሲሊያ ማለት መንግስት ነው ቶን ይሄ ጀነቲቭ ሆነ ወደ ሌላ ሄደ ባለፈው የተማርነው ቶን ጀነቲቭ የማስኩላይን መጣ ኡራኖ ለምን ይሄ ኡራኖስ ምን ስለሆነ ኡራኖስ ስለምንለው ኖሚኔቲቭ ስለሆነ ስለዚህ እነዚህ ኖሚኔቲቭም ማስኩላይንም ፌሚናይንም ታንድ ላይ ፌሚኒን እና ማስኩላይን ታንድ ላይ አድርጓል ማለት ነው የፌሚኑ የትኛው ነው ቀይ ያረኩት ባሲሊያ መንግስት ቶን ኡራኖን የሰማይ መንግስት ባሲሊያ ቶን ኡራኖን የሰማይ መንግስተ ሰማይ ብለን እንለዋለን ቶን ኡራኖን ኦኬ ሆዶስ የመጨረሻው ይሄን ነው ለጌይ እንዲህ አለ አውቶ ቱ ሂም ለርሱ እንዲህ ሲል ተናገረው ለማን ለሱ ኢየሱስ ባለቤቱ ማን ነው ኢየሱስ ይሄ ኖሚኔቲቭ ነው ቅድም የተማርነው ኤገው ኤሚ እኔ ሆዶስ አያችሁ ፌሚኒን ነው ይሄ ሆዶስ መንገድ ነኝ ካይ እና እንዲሁም አለይቴያ እውነት ነኝ ካይ አለ ካይ is a way he's a way ህይወት ነኝ ለጌ አውቶ ኢየሱስ እንዲህ አለው ኤገው ኤሚ እኔ ሆዶስ ነኝ መንገድ ነኝ ካይ አለይቴያ እውነት ነኝ ካይ ዘዌ ህይወትም ነኝ ለገ አውቶይ ኢየሱስ ለምንድን ነው ለሱ ያልነው ምክንያቱም እዚህ ላይ ታያታላችሁ እዚህ ምልክቷን ታና ምንድነው ይሄ ዳቲቭ ነው ለሱ ለማን ለኢየሱስ የተናገረው ለኢየሱስ ሲናገረው ለቶማስ ለሱ ምን አለው ለጋ አውቶ የሚለው ቶማስ ማለት ነው ኢየሱስ እንዲህ አለው ኤገው ኤሚ እኔ ሆዶስ እኔ መንገድ ነኝ ካይ አለይቴያ እኔ እውነት ነኝ ካይ ዘዌ እኔ ህይወት ነኝ ስለዚህ ቃላቶችንም ተማሩ ሁለት ነገር ነው እየተማርን ያለ ነው ቃላቶችንም እንደገና ደግሞ ስትራክቸሩን ወይም ደግሞ ፌሚኒን ነው ማስኩላይን ነው ምናምን ማስኩላይን ነው ኒውተር ነው እያልን ነው ለገ አውቶ ኢየሱስ ኤገው ኤሚ ሆዶስ ካይ አለይቴያ ካይ ዘዌ ለገ አውቶ ኢየሱስ ኤገው ኤሚ ሆዶስ ካይ አለይቴያ ካይ ዘዌ ይሄ ነው እንግዲህ ፌሚኒን በደንብ አርጋችሁ ተከታተሉት አጥኑት ጌታ ይባርካችሁ በሚቀጥለው ደግሞ የኒውተርን አቀርብላችሁና
በዛ ባለፈው ከተማርነው ጋር ያን ቪዲዮም ተመልከቱት። በጣም ተጠናከሩ። በነገር ሁሉ ጌታ ከእናንተ ጋር ይሁን። ደህና ሁኑልኝ።